ህግ የሚለው ማስፈራሪያ ትሄጃለሽ ብዬ አልገመትኩም። ላይክ ሰው ሲሳሳት ይመከራል። መጀመሪያ ተመክሮ አልሰማም ካለ ነው ወደ ቅጣት የሚኬደው። ሰው ሳትነግሪያት ኦልሬዲ ወይ ለእኔ ነግረሽኝ እኔ ጠርቼ ቆጣታለሁ፣ ይቅርታ እንድጠይቅሽ አደርጋለሁ እንጂ ዘለሽ ለምን ወደ እንትኑ። እርግጠኛ ነኝ ሰው መክሮሽ እንጂ አንቺ እንደዚህ አይነት ሰው አይደለሽም። እርግጠኛ ነኝ። ማን በፖሊስ አስፈራሪ ምናምን ብሎ እንደመከረሽም ምን ያውቃለሁ። ግን ይሄ ትክክል እስከ መቼ ነው እኛ ኢትዮጵያኖች ስደት ላይ አንዱ አንዱን በፖሊስ ሲያስፈራራ የሚኖረው? እስከ መቼ? አጥፍታለች፣ በደንብ አርጋ ማስፈራራ ሳይሆን መብትሽን፣ አንዳንዴ መብትሽን ካላስከበርሽ እዚህ ጋር እኔ የምታወቀው በእኝኝ በማለት በማልቀስ በለማኝነት ነው ችየዋለሁ። አያም ለማኝ፣ አዎ ለማኝ ነኝ ብዬ ተቀብየው እየኖርኩ ነው። እንደውም ስሜን ቀይሬዋለሁ። በረዋን ስለሚያውቁኝ ለማኝ፣ አንቺ ለማኝ ምናምን ሲሉኝ አዎ ለማኝ ነኝ። ለምን ጊዜ አለኝ፣ እኔም ቀና ምልበት ቀን አለ። ብዙ ነገር ችዬ ነው እየኖርኩኝ ያለሁት። ለምንድን ነው የሰው ልጅ በደካማ ጎን እኔ አሁን በዛን ሰዓት ተንበርክኬ ስለምን ከአቅሜ በላይ ስለሆነብኝ ነው የቻልኩትን ሞክሬ ከአቅሜ በላይ ሲሆን ነው እርዳታ የጠየኩት አይደል? ተንበርክኬ ኮመንቱን ለመዝጋት በደካማ ጎንሽ ሰው እንዴት ገብቶ ደካማ ጎንሽን እንዴት ሰው የሰው እንባ እንዴት ያስደስተዋል? በጣም ደስተኛ ሆና በቃ ዱንያ 100% እንደሞላላት አይተሻል። እንዴት እየተወራጨች እንደምታወራ ቪዲዮ ላይ ምን አይነት ጥላቻ እንዳለባት ያስታውቃል። ምን አይነት ቅናት እንዳለባት ያስታውቃል። እዛ ቪዲዮ ላይ እንትኑ ላይ ማለት ነው። እውነት ለአንቺ አዝና ነው ከኔ በላይ ለአንቺ አዝና ነው። ያ ከዚህ በፊት ኦልሬዲ መሀላችሁ ችግር አለ። ከዚህ በፊት ኦልሬዲ የተፈጠረ ነገር አለ። አንቺ ሱቅ አስጠግተሻት ኦልሬዲ ሱቅ በነፃ እንድትሰራ አንቺ ጋር ገሻት ክዳሽ እንደወጣች ምናምን ነገር ቁልፍ ነው የሰጠዋት። የሱቄን ቁልፍ ሰጥቼ ላይ ያለውን ነው ያደለ ነገር አታውሪ። ቁልፍ አልሰጥሽኝም፣ እያጻፍኩኝ ነው። ምን እንዳል ቁልፍ አልሰጥሽኝም። ታምጣሽ ነው ያስኩልሽ። ላይ ያለውን ሱቅ ዕቃሽን ደርድረሽ አልመጣሽም። ላሻሽጥሽ ነው የመጣው። የኔን አንድ ቃል ሸጥኩም። እየጻፍኩ ነው ጨርሽ ብዬ ነው። ጨርሽ ብዬ ነው። ሱቅ ቁልፍ ሰጥቼሽ ከፍተሽ ገብተሽ አታውቂም። አስቆምሻለሁ ነው ውሸት ስታቆም አታውቂም እኮ ጻፊና ስትጨርሽ ነው ሀቡዬ። ውሸት ስታወራ አስቆማታለሁ። ውሸት ነው የሰጠችሽን ቁልፍ መስጠት ማለት እንዴት መሰለሽ? ሱቁን ለቃልሽ ወታ ሳይሆን ረዋን በሌለችበትም ቀድመሻት ከደረሽ ከፍተሽ እንድትገቢ በራይ ራስሽን ስራ እንድትሰሪ እላይ ያለውን ፎቁን እቃሽን እንደደረሽ አለጋጀ ጽፉ እየስመጣ የነበር አንዲት እቃ አልሸጥኩም። አንዲት እቃ ራሴን አልሸጥኩም። አንዴ ተረጋጉ ጋይስ። መሸጥና ለመሸጥ እኮ የእድል ጉዳይ ነው። ግን ኦልሬዲ ቦታውን ሰታሽ እቃሽን ደርድረሻል። አልደረደርሽ እቃዬን የደረደርኩት አቡሷን ላግዛት ነው። እኔን እንደዛ አለችኝ እንጂ የእሷን እቃ ነው ስሸጥ የምውለው። ያኮሚቴው የራይ ላይ ገብቼ የራስን እቃ ስሸጥ ነው። ሀሲናትዬ እየተማመንን ሱቅ ቦታ ሰጠችሽ በነፃ ከራይ ሳትከፊ። በነፃ አይደለም ሀቡ፣ በነፃ መች አሁን እኮ በነፃ የምትይው አንቺ የተዋዋልሽ ውል ሲኖርሽ ነው። ከዚህ ጋር አምጥተን አስለምደን ወንድምሽን አምጥተን ስፌት ትሰፊያለሽ ነው ሀሳቡ እንጂ በነፃ ኑር የሚል ሀሳብ የለም። የታል ነፃ? በነፃ ኑር ያልሽውን ስጭኝ ማስረጃ። ነፃ የሚባል ነገር ነው። እቃሽን ያመጣሽው አልከፈልኩም። አንድ ነገር እኮ አንቺ የምትከፊ ስትገለገይ ጥቅም ስታገኝ ነው። እኔ ሀቡዬ ካልተሸጠልሽ እሷ ምን ታርግ? ሱቁን ቦታውን ሰጣቻለሽ ነው አይደለም? ቆይስ ሀቡዬ ስሚኝ አንድ ጊዜ። እኔ ከእሷ ሱቅ ሄድኩኝ። እሷ በሰዓቱ አሟት ነበረ። እሷን ላግዝ ነው። እሷን በማገዝ ግና እቃሽን አመጣሽ አስቀምጫለች። ሸሚዟት ነው። ከዛ በኋላ ወንድምሽን አመጣን ልብስ ስፌት እንከፍታለን ልብስ ስፌት አለችኝ። አንድ ሰው በነፃ አስቀመጥኩ ስትይ ውል ሲኖርሽ ነው። ረዋን ነው እንዴ በነፃ የምታስቀምጠኝ? ዱባይ ላይ ሱቅ ሰጣ። እሷ ማናት ሱቅ ከፍታ የምትሰጠኝ? በነፃ ነው እንዴ እሷ የምትቀመጥበት? መሸጥ አለመሸጥ ሀሲናት አንዴ ጉዳዩን ግልጽ ለማድረግ ስንት ቀን ረዋን ሱቅ ተቀመጥሽ ላይ? አንድ ሳምንቱንም የሷን ኦርደር ጥያቄው ልክ በቃ አንድ እየጻፍኩ ነው። አንድ ሳምንት የከፈልሽው አንድ ብር አለ? አንድ ሪያል? አንድ ብር የለም። አንድም ስራ አልሰራሁም። የኔ እድልሽ ነው ታዲያ። እሷ እድል ሳይሆን እኔ ላይ ከፍቻ አላስተዋወቅኩም። ገና ሀቡዬ የሷን ነው ከታች ኦርደር ስንጽፍ የምንውል ገና እኮ ነው ተሰጠ እንጂ አንድም ኦርደር የኔን አላወጣሁም። እድልማ በጣም ረዋን ሱቅ ውስጥ ሆነሽ ላይቭሽን ከፍተሽ አላውቅም።
ከፈች ላይቭ እንዴት ትሸጫለሽ? እሺ አሁን ወደ አቆምንበት እንሂድ። ስለዚህ ከዚህ በፊት መሀላችሁ ጸብ ስለነበረ በዛ ምክንያት ሀሲናት ሞዴሬተሮቼ ቤት ከፍተው በነበረበት ጊዜ ገብታ ገስት አስተያየት ሰጠች። እኔ ሰይጣን የሚለውን ቃል ትናንትና ልብ አላልኩትም ነበር። አሁን ነው ረዋን ደግመሽ ስሚው ስድብ አለው ስትለኝ ደግሜ ስሰማው ሰይጣን ናት ይላል። ሰይጣን ደግሞ ስድብ ነው። ከዛ ውጭ ያለው ነገር ግን አስተያየት ነው የሰጠችው፣ ስድብ የለውም። ኦር ሀሲናት የላክሽልኝ ሰይጣን የሚለው ቃል የተቆረጠ ይሆናል። ደግሜ ሊው አንቺ የላክሽልኝ ላይ ሙሉ እኔ ላኩልሽ ውድዬ፣ የቆረጥኩት ነገር የለም። ኦኬ እሺ እኔ ከላይ ያለውንም ሱቅ የሰጠኋትኝ ከዚህ በፊት ሌላም ሰው ያውቃል። እንደዚህ ስህር ተደርጎብኝ ቁርአን እሷ ናት እንደውም ሼኩን ይዛ መታ ቁርአን የተቀራብኝ የቤቴ መልካምነቷን አልረሳም። ሌላም ደግሞ ከጀርባ አሉ ሲያስታምሙ የነበሩ። ለመጀመሪያ ጊዜ ግን የተዋወቃችሁት አንቺ መኪና ውስጥ ራስሽ ልጥይ ስትይ እሷና ባሏ መጥተው በመኪና አድነውሻል። ቁርአን እየተቀራብኝ የዛኔ እሷም ነበረች፣ ባሏም መጥቷል። ይሄ መልካምነቷን አይቼ ነው ነይ የልጅ እናት ነሽ ነይ እላይ ያለውን እኔ ስለማልጠቀምበት ላይ ያለውን ሱቅ ቃሽን ደርድሪና ግማሽ ቀን እኔ ጋ እኮ ትውል ነበር ላይቭ ላይ አይደለ? ያንቺ ቃ አለመሸጥና መሸጥ እኔ ምን ተጠያቂ ሆናለሁ እኔ? ጠያቂ ካልመጣ አንቺ ምን ታደርጊያለሽ? ከስተመር ካልመጣ እሷ እዚህ ጋር ላይ ቦታ እስከሰጠኋት ድረስ ነገሮች እስኪስተካከሉኛ ማስፋት ነበር አላማችን። ወንድሟ ይመጣል ሽፎን ምንድን ነው ይሰፋል ልምድ አለው ምናምን ስትል በቃ እናመጣዋለን ወንድምሽንም እንትን እንላለን በቃ ነገሩን እናሰፋዋለን ማላችሁ። ታዲያ እንደዛ ጥሩ እህትማማቾች የነበራችሁ የተዋወቃችሁበት አጋጣሚም ማለት የሰው ልጅ ራሴን መኪና ውስጥ ልከትስል መጥቶ ካዳነኝ ነፍሴን እንዳዳነልኝ ስለምቆጥረው ባለውለታዬ ነው። ገባሽ? ስለዚህ ሀሲናት ባለውለታሽ ናት። ከዛ አንቺ ደግሞ መልሰሽ ባለውለታዋ ነሽ። ለምን ሱቅሽን አስጠጋሻት፣ በዚህ ውድ ክራይ ቦታ ሰጠሻት፣ ከላይ ወንድሟን ልታመጡ ሽፎን ሊሰፋ ተባብራችሁ ልታድጉ ልትሰሩ ሰላም የነበራችሁ ሰዎች መሀላችሁ ምን ገብቶ ነው? ለምንድን ነው የሻከረውና የተለያያችሁ? ሁለት ልጆች አሉ እነሱ እሷ እኔ ሆነንና ራት በላን እያወራን ነበር ምናምን። ከዛ መጣሁ ልጄ እናፈቀችኝ ታስታውሻለሽ? ወደ ሱቅ በልተን ራታችንን በልተን ወደ ሱቅኛ እየተመለስን ልጄ እናፈቀችኝ መጣሁ አለች፣ ሄደች። በንጋታው እኔ ወንድም ባሌ ሚስጥሯን ማውራት አልፈልግም አልሽ። ከዛ መሄድ እፈልጋለሁ አልሽ። የቤተሰብ ጉዳይ ነው አያገባኝም አልኩኝ። ዝም አልኩሽ። እቃሽን ይዘሽ ሄድሽ። ምንም ክፉ ንግግር እሷም ሳትናገረኝ እኔም ሳልናገራት አለቀ ማለት ነው ነገሩ። ሄደች። ከዛ ወዲያው ምንድነው መነካካት ስለማልፈልግ ራኩኝ። እኔ ስራዬን መስራት ጀመርኩኝ። ሌላ ምንም አልደረሰችብኝም፣ አልደረስኩባትም። እቃዋን ግን ብሎክ ለምን አረግሻት ታዲያ? በሰላም ከተለያያችሁ መረጃ የለኝም። ያለ መረጃ እንዴት ብዬ እንትን ልበልሽ? አሽሙር ታወራለች። ኦኬ አሽሙር ነገር ስታወራ አንቺ መመለስ ስለማልችል ያንን በዛ የሆነ ግርግር ምናምን መፍጠር አልፈልግም። እሷ ያንን ፓርት ትፈልገዋለች፣ እኔ ደግሞ አንገቴ እንደፍቼ መስራት ነው የምፈልገው። ከዛ ከጭቅጭቁ ከመመላለሱ ብሎክ ነው የሚሻለኝ። ደስ የሚለኝ ያ ነው። በቃ ብሎክ አደርጋለሁ። ያንን ሰው አላየውም፣ አያየኝም፣ ሰላሜን አይነሳኝም፣ ሰላሙን አልነሳውም። ስራዬን እሷም ስራዋን እኔም ስራዬን እሰራለሁ። በቃ ያ አሪፍ መፍትሄ። አሁን ሰላም እኮ ነን። ሰላም እሷም እኔ አይቻቸው አላቅም፣ አይቻት አላቅም። እኔም ስራዬን ነው የምሰራው፣ እሷም ስራዋን ነው የምትሰራው። በሰላም የተለያየ ሰው ኦኬ አሽሙር ተናገረች። ለምን አንቺስ ለምን አሽሙር ትናገሪያለሽ? በሰላም ተለያይታችሁ ግን መረጃ የለኝም። ችግር ይሄንን ያን ማውራት አልችልም ላንቺ። አሁን ተለያየንበት ያለሽ ምክንያት አንድ ስለቀረ ልነግርሽ ነው። የተለያየንበት ምክንያት ሱቅን ይዛለን ተብለን ይሄን ያክል ብር እኔም እሷን ባለቤቴም ቁጭለን ይሄን ያክል ብር ያስፈልጋላል። እያንዳንዱን ነገር ስታወሪ ዘለሽ አታወሪ። ምክንያቱም ሀቡም እንድትረዳና ወደ 40,000 ድርሃም መጣና ምን አልኳት? በስነ ስርዓት መጥቼ ምሳ ይዤላት ሻይ ይዤ ረዋን ውዴ እንደዚህ አሁን ላይ ይሄን ያህል ብርኛ መክፈል አንችልም። ትንሽ ለራሴ ሁኜ ልስራና አላህ ሻሂድ አለ በሁለታችን መሃል ትንሽ ልስራና ከዛ በኋላ መጥቼ አብረን እንሰራለን ብያት
ነው የተለያየ ነው። ከዛ በኋላ ነው እሷ ሌላ ሰው የሆነችው። ከዛ እንደዛ ብዬ መጥቼ ከቤት ያለችኝ ሱቁ 40,000 ድርሃም ተባለና 20,000 ድርሃም ይደርስባችሁ ነበር። እናንተ ደግሞ በሱቃት ሌላ እንዳለ ሆኖ ሌላ አዲስ ሱቅ ሽፎን ላስረዳሽ አቡዬ በደንብ እንዲገባሽ ማለት ነው። እኔና እሷ ባለቤቴ ቁጭ ብለን የተነጋገርነው ይሄን ያህል ብር ያስፈልጋል ተባለ። ያንን ብር እኔ የለኝም ትንሽ ልስራና የቤት ሰራተኛ በዛ ሰዓት አልነበረኝም። በዛ ሰዓት ከሷ በመጣበት ሰዓት የቤት ሰራተኛ አልነበረኝም። ሰራተኛ ማስቀመጥ አለብኝ። ሁለተኛ አቡዬ ስለማጠባ ከሷ ጋር ሂጄ ስውል ጡቴ ያው እንግዲህ አንቺ እናት ስለሆንሽ አቡዬ ታውቂዋለሽ ውጥር ነው የሚል የዛን ጊዜም ናፍቀኛለች ሳይሆን ጡቴን አመመኝ ብያት ነው ሄድኩኝ። አብሬያት ስሰራ ውዬ ሲቀጥል ደግሞ እሷ ጋር ሁኜ ኦርደር ያልወጣው እኔ ላይቭ ላይ አልገባም። ሲቀጥል ሲያማት ስለነበረ ሙሉ ለሙሉ እሷን ነው ሳግዝም ውለው ቀሲል እናሽጋለን 25 ኪሎ ኦርደር እንጽፋለን። ምግብ ሰርቻ አመጣላታለሁ። በቃ ያንን እኛ አላሰብንም። ገና ግን እያዘጋጀነው ነው አብረን ለመስራት። አሁን እሷ ሱቁን ሰጣሽ ለምን አልሰራችም ለሚለው ነው ማስረዳሽ። ይሄኛው ግን መለያየቱ ግን ስትመጪ ለምን ተለያያችሁ ባልሽው ይሄን ያህል ብር ያስፈልጋል ሲባል በሰዓቱን ያብር አልነበረኝም። ሰርቼ ተለውጬ በቤት ሰርቼ መጠን አብረን እንሰራለን ብዬ ነው ያማከርኳት። አላለችም። ካለች አትዝለዩ ንገሪያቸው። ካዛ እሺ ብዬ አቅፊያት በቃ ትንሽ ቤቱኛ ድስራና ተንቀሳቅሽ እመጣለሁ አልኳት። ሀቡዬ ወላሂ ነው የምልሽ እንደዚች ደርድሬ 2 ቅባት ቪዲዮ አድርጌ ስፖስት ወዲያውን መጣ በዋትስአፕ አልহামዱሊላህ ብላ ብሎክ ሎክ አደረገችኝ። በዚህኛው ብሎክ በዚህኛው ብሎክ ምንም ነገር ሌላ ነገር አልተናገረችም። እኔን ታዩ ባሌንም ብሎክ ሁላችንም ቦላለከችን። ካዛ አንስቼ ነው እኔ እንዴት እሺ ብለኝ እኔም እኮ ለወንድሜ ፓስፖርትን አውጣ ብየው የሰርቻ አጠራቅሜ አብሬያት ሰራለሁ ብዬ እንዳለ ውሃ ሆኗል። እሺ ይሄ ውሸት ነው ባልሽ ተናገር አትዝለዩ ስትናገር እሺ በመሃላችሁ ይሄ ተፈጠረ። አንቺ አሽሙር ስትናገር የነበረው ለምንድን ነው? ስለቦለቀችሽ ተናደሽ? አንድም ቀን ሀቡዬ አንድም ቀን አሽሙር ከተናገርኩ ታምጣው ሪካርድ ወላሂ እኔ ሀቡዬ ከስሬ ውጭ ሌላ የለም። እኔ እሺ አንድ ሰው ካወራሽ ስለሷ ምን የሚመስላት ነው? ጭራሽ ጓደኛም የለኝም። እኔ ችግር የለም። የአሽሙሩ ማስረጃ ስለሌላት አሽሙር ስትናገሪ ስታይ ቦለከችሽ፣ በዋትሳፕም በቲክቶክም ቦለከችሽ። አለቀ ነገሩ። ካለቀ በኋላ ይሄ የኔ ጉዳይ ላይ እኔን ባለቤቷ የሰደበኝ ላይ ሞዴሬተሮቼ ቤት ከፍተው እየተናገሩ ረዋን እንዴት ሀቢባን እናቴ የምትላትን በባሏ ታሰድባታለች አውቃ ነው ብለው እየተሳደቡ አንቺ ገብተሽ አስተያየት ሰጠሽ። እሷ ደግሞ በሰዓቱ ታሜ ጋ ለመኖሯ እኔ እርግጠኛ ነኝ። ለምን ነግራኛለች። ኦልሬዲ ታሜ ጋ እንደምትሄድ እስከ ሌሊቱ 3 ሰዓት ድረስ አቅ ነበር እኔ ራሴ ኦልሬዲ ነግራኛለች። ግን ምንድን ያለችው ሳሎንና መኝታ ቤት ሆነው እርግጠኛ ሆና ነው ስታወራ የነበረው። ግን አንቺ እውነቱን ታውቂ ነበረ። የሸኘኝ ራሱ ታሜ ነው። እኔ እያንዳንዱ ነግራት ነበር። በነገራችን ላይ ባልነግራት ኖሮ ግን ተበልቼ ነበር። እኔ ተበልቼ ነበር። አንቺ እንዳሰብሽው እንዳቀድሽው አላማሽ ተሳክቶልሽ ነበር። ግን አላህ ጥሎ አይጥል። አንቺ ግን እርግጠኛ ሆነሽ እሷ ሳሎን እሱ መኝታ ቤት እንደዚህ ነገር እርግጠኛ ሆነሽ በቃ እንዳየ ሰው ነበረ ስትናገሪ። ድራማ እየሰሩ እንዲያሉ ያ ምንድን ነው? እሺ ምን ማለት ለምን አስፈለገ? ትልቅ ሰዎች ነን። ለምን አስፈለገ? ለምን በእኔና በሀቡ መሀል መግባት አስፈለገ? ባጭሩ አጭር አማርኛ ለምን አስፈለገ? አሁን ጥያቄሽ እኔ እየመለስኩ እየሄድኩኝ ነው። ምንድናሽ አሽሙር ስትሰራ ነው እኔ ብሎክ ያርግሻት ያልሽው? ሲጀመር እኔ ቪዲዮ ገና ቀየን ከቤት አስተካክዬ ቪዲዮ የቀረስኩ አይደል ቀን አይደል አንቺ ብሎክ ያደረግሽ። ይሄን ስትመልሽልኝ ነው የሀቡን ለምን እንደዛ እንዳልኩ ደግሞ የምመልስ። አትዝለዩ። የኔን ጥያቄ እየዘደሻት ሂጂ። ለምን ትዘዩዋለሽ? ጥያቄ ኮመንቱን ዝጉት። ምንድነው? አትዝለዩ። ጥያቄ እንደዚህ አይነት ኮመንት የምትጽፉ ሳይድ አትያዙ ጋይስ። እንደዚህ አይነት ኮመንት የምትጽፉ ከሆነ ኮመንቱ ይዘጋል። ሳይድ አትያዙ። ሳይድ አትያዙ። እነሱ ይታረቃሉ። ሁለቱም አንድ ሀገር ነው ያሉት። ሀሲናት ነጋዴ ናት፣ ነጋዴ ናት። ሞዴሬተሮቼ እንደፈለጉ ስለኔ ይከራከሩ፣ ስለኔ ምን ይበሉ። ሀሲናት ነጋዴ ናት። አያገባትም ስለኔ። ሞዴሬተር አይደለችም። አርፋ ስራዋን ነው መስራት ያለባት። ያንን አስተያየት መስጠትም አልነበረባትም። ቢካዝ ማንም ሰው በእኔ ምክንያት ችግር ላይ እንዲወድቅ አልፈልግም። እቺ ልጅ ነገ ተከሳ የሰው ስም በማንሳቷ ተከሳ ችግር ላይ እንድትወድቅ አልፈልግም። ሞዴሬተሮቼ ነጋዴዎች አይደሉም። ምንም አይሆኑም እነሱ። እቺ ልጅ ግን ነጋዴ ናት። ስለዚህ ማንም ሰው ስለኔ ተከራክሮ ስለኔ ምንም ነገር ብሎ የሰው ስም አንስቶ
ተከሶ ምንም አይነት ችግር እንዲወድቅበት ኦር ፖሊስ ጣቢያን በመመላለስ በትራንስፖርት ገንዘቡን እንዲጨርስ ወረቀቱ ምንም ላይመጣ ይችላል። ግን ጊዜውንም ጉልበቱንም እንዲያባክን አልፈልግም። ረዋን ተከሳ ስንት ዓመት ሰው ከሳ ፍርድ ቤት ስትመላለስ ያለውን ውጣ ውረድ የሚፈጀውን የታክሲ የሚፈጀውን ጊዜ ስራ ማጣቱን ስራ ፈቶ ፍርድ ቤት መመላለሱን ታውቀዋለች። ስለዚህ እቺ ልጅም እንደዚህ አይነት ነገር እንዲደርስባት አልፈልግም። እኔ ህሊና አለኝ። እኔም ስደተኛ ነኝ፣ የልጆች እናት ነኝ። እቺ ልጅ የልጆች እናት ናት፣ ሰርታ ዳሪ ናት። ስራዋን አርፋ እንድትሰራ እንጂ ለእኔ በመከራከሯ ምንም አይነት ነገር እንዲደርስባት አልፈልግም። እዚህ ጋር ሳይድ አትያዙ። ለማስታረቅ እንጂ ለማጣላት አይደለም። እኛ እዚህ ጋር ቁጭ ያልነው ኖ እኔ አንቺን ስምሽን ባጠፋ ውለታ ቢስ ብሆን ከሃዲ ብሆን ችግር የለውም። ገባኝ ረዋን፣ አንቺ እንደዛ አይነት ችግር የለውም እኮ ግን ከሃዲ ሰው አይደለም። በውስጤ ሳይወጣ እነሷ እንዳለችው አይነት ልጅ አይደለሁኝም። ምንም አይነት ነገር ከአፌ ሳይወጣ ለምን እንደዛ ልታደርግ ቻለች እኮ? አዚና እሱን ንገሪያት። ለምን እኔ ምንም ነገር ሳላስቀይምሽ ለምን አንቺ ሰይጣን ናት የሚለውን ቃል ተጠቀምሽ? እንደገና አሁን እኮ የኔ ጥያቄ አልተመለሰም። የኔ ጥያቄ እኮ አልተመለሰም። እሷ ያለችው አሽሙር ስትናገረኝ ነው ብሎክ ያደረኳት አለች። የኔን ደግሞ ነጥብ ያዥልኝ። እኔ አይደለም አሽሙር ሊይዝ በዛ ሰዓት ቀና ማልቼ አይደለምስ ቪዲዮ ስሰራ ህሊና ይነግራታላ። እኔ ደግሞ ልናገር ቪዲዮ ሰርች እንዴት ነው ላይቭ አንድም ቀን ሳልገባ ይሄው እንዴት ልሰራ ነው ደህና መጥቻለሁ ስል እሷ ጋር ሳምንት ስለነበርኩ ላይቭ ስላልገባው ይሄው ደህና መጥቻለሁ ስል አልহামዱሊላህ ሚል ነበር የለቀው። አልহামዱሊላህ ብላኔ ወለከች። መቼ ላይቭ ገብቼ ከሷ ጋር ከተለያየሁኝ አሽሙር ነው የምትለው የወለከች አሽሙርም ብያት አይደለም። ከሷ ከተለያየው አንድም ቀን ላይቭም አልገባውም። እንዲያውም ላይቭ ስለሞተ ነው እኔ እንደ አዲስ ተነስቼ ቪዲዮ የሰራው የዛን ቀን የወለከች። ለምንድን እዚህ ጋር አሁን ቅድም ያን ቃል ተናገርሽው ላላችሁኝ ይሄንን ቂምን የስላቀምኩኝ ነው። እኔም ብቻ አይደለም ባለቤቴንም ወለከች። ሲቀጥል ደግሞ እሷ ህሊናዋ የሚያውቀው ነገር አለ። ለኔም ብቻ ሳይሆን ለሌላም ሰው የምትለው ነገር አለ። ያንን ሚዲያ ላይ አሁን ማምጣት አያስፈልግም። ሀቡዬ ነገሩ እየተለጠጠ ይሄዳል። ግን እኔ አጥፍቼም ከሆነ ሀሲነት እንደዚህ አጥፍታለች። እሺ ሄዳ ለመሲ ከቤት ውስጥ ነው የምትሰራ፣ ልጆች አላት። ልጆች ማስፈራሪያ መሆናቸው ነው ልጆች አሏት ብላ የምትናገረው ሰው ምንም ትመልስልኝ አላልኳትም። እሷም አላለችም። ማስረጃ አለሽ ለመሲ? እኔም አላልኳትም፣ እሷም አላለችሽም። ይሄ ነው የልጆች እናት ነሽ፣ ቤት ውስጥ ነው የምትሰሪ። ታረቁ ነው ያለችኝ። እንደ ሰው ነበር፣ ትልልቅ ሰው ነበር። ታረቁ ኖ ረዋ እንደዚህ አታድርጊ፣ ታረቁ እርቅ ይሻላል እንጂ ያለችን። አሁን በባለፈው አንቺ ግን ወደ ሌላ ወሰድሽው። ባለቤትሽ የተናገረውን ነገር ለማንኛውም ሰው ስለሚያውቅ ነው። እኔ እኮ አብሬሽ ነበርኩኝ። ለባለቤትሽ ያልሽው ቃል እሱም ያለው ቃል ለኛም ሆነ የመቼም ሪከርድ እንደዚህ አላደርግሽም እያወራሽኝ ያንን ያልሽውን ቃል ለኛም በጆሮአችን ስላሽነ ነው እኔ የሚያልኩትኝ። የቱ ቃል እንደሆነ ደግሞ ህሊናሽ ይነግረዋል። ባለቤትሽ ያለውን ቃል ነው። ምን አለ ስለሱ ነው? እሱ ወደ ውጪ እሱ አይመለከተውም። ስለኔና እሱ ያለው አንቺ ያልሽውን ነው ያልኩኝ። ለኛም ስላልሽነ ነው እኮ አልኩሽ። ምን አልኩኝ? እሱ ምን አለና ያለውን ነው ያልሽነ። ለኛም ለኔ ብቻ አይደለም ሌላም ሰው ምስክር ካፈለገ ይመጣል። ምንድነው ቃሉ? ቃሉ ምንድነው? እሱ ያለው አሁን እሷ እንደዚህ ያለችውን ነው ያልኩትኝ። እሱ ያለውን እኛም የሰማነውን ነው ከሷ ጋር ሁነን የምትለውን ነው ያለን ያልኩኝ እኮ ነው። አልገባኝም። ቃሉ ምንድነው? ሀሲና ምንድነው ቃሉ? አይሰማም? አሁን ይሰማል። መተሻል። ምንድነው ቃሉ? አልገባንም እኛ። እሷ የምትለው ሰዎቹን የሚቀርቡኝ ለጥቅም ነው እንደዚህ ሊፈምሱብኝ ነው የምትለውን ለኛ የምትነግረንን ነው እሱም ያለውን ያልኩኝ። መቼም እንደዛ ብላ ስታወረኝ አሁን እንደ ወሬ ወይ ለጥቅም ነው የሚቀርቡኝ ብላ ታውቃለች። ሊፈምሱብኝ ነው ብላ ግን አታውቅም። እሷ የትኛው ፍምስናዋ ነው ሰው ሊፈምስባት የሚቀርባት? ለጥቅም ነው የሚቀርቡኝ። አው ስላላት እንደዛ አድርገንኛ እኔ ራሴ አውቃለሁ። ተጠግተዋት ቢዝነሷን አይተው ምናምን ሄደው ከሷ ኮፒ አድርገው ያደረጉ ሰዎች እኔ ራሴ አውቃለሁ። ተጠግተው ሱቋ ቀርበው ከየት ዕቃ እንደምታመጣ ለማወቅ አላህ ይፈርዳል። ሀቡ ችግር የለም። አሁን ስለዚህ ብቻ ነው ይጠቀሙባታል።
ግን ይፈምሱብኛል። ግን እኔ ስትል ሰምቻት አላውቅም። እውነቱን ለመናገር ምንድነው የሚፈመስባት እሷ? የትኛው እኔ ደግሞ አጠገቧ ላይ ሁኜ ስላለች ስለሰማኋት ያንን ቃል ደግሞ ባለቤቷ ስለደገመው እውነቱን ነው ብዬ ተናገርኩኝ። የዛን ጊዜ ትክክል ናችሁ፣ ይሄ ለምን ሰይጣን ብለሽ ሰደብሻት፣ ይሄ ጥፋቴ ነው። ግና ያለውን ቃል እኔ ማለቴ ጥፋቴ አይደለም፣ በጆሮ ያለችኝ ነው፣ የሰማሁትን ነው ትክክል ነው ያልኩኝ። እሺ አሁን በቃ አንቺ ስለሆንሽ ጥፋተኛ ሰይጣን ብለሽ ስለሰደብሻት እንደገና ደግሞ በማያገባሽ ስለገባሽ ስለኔ ልትከራከሪ አይገባም ነበር ሀሲናት። ምክንያቱም እኔ ሞዴሬተሮቼ ጠበቃዎቼ አሉ፣ እነሱ ቢዝነስ የላቸውም። ቢዝነስ ያለው ሰው ከሰው ጋር አይነካካም። ቢዝነስ የላቸውም። ማንንም ምንም ቢናገሩ ማንም እነሱ ላይ ምንም አያመጣም። ገብቶሻል? አካውንት ቢዘጋባቸው አዲስ አካውንት ከፍተው ይገባሉ። እኔ ቤት ገዝት ላይ ፎሎ እናደርጋቸዋለን። ምንም ችግር የለውም። ቢዝነስ ያለው ሰው ግን ከማንም ሰው ጋር መነካካት የለበትም። አንቺ የቢዝነስ አለሽ አደለ? ስራ ትሰሪያለሽ። ስራ ስለምትሰሪ እንደ ማንኛውም ሰው ቢዝነስ ቲክቶክ ላይ እንደማይሰራ ሰው ነፃ ሆነሽ አስተያየት መስጠት አትችይም። አንድ ቃል ነው ያጠፋሽው፣ ሰይጣን የሚለው ቃል፣ ሌላው አስተያየት ነው። ስለዚህ ይቅርታ ጠይቂያትና ረዋንን ችግራችሁ ይፈታ። ረዋንም እንዳትከሻት። ኦልሬዲ ለክስ ዝግጁ ሆነሽ አስተርጉመሽ ጨርሰሽ እንዳለሽ አውቃለሁ፣ ነግረሽኛል። ሶ መክሰስ አያስፈልግም። እሷም ጥፋቷን አምናለች። ከዚህ በኋላ በማያገባት ነገር አትገባ። ይቅርታ ጠይቂያት ሀሲናት ረዋንን። እሺ ይሄኛው ስህተት ነው። ትክክል ነሽ። አይ አንድ ነገር ተምሬያለሁ አቡዬ። ግና የሆነ ነገር ስትናገር እየዘለለች የራሷን ብቻ መናገር የለባትም። ቅድም እንደዚህ አድርገኝ ሄደች ነው ያለችሽ። ታልፈዋለች። ለምን ይታለፋል? ስለቦለከችን ቂም ይዤ ነው ሰይጣን ያልኩት አልሽ አይደል? አዎ የቦለኳት ግን አለች አሽሙር ስትናገር። እኔ አንድም ቀን አቡዬ አንድም ቀን እንደው በቃ ስህተት። እሷ ጎበዝ ናት፣ ሪከርድ ታደርጋለች፣ በዛኛው ስልኳ ትቀርጻለች። አንድም ቀን ነው የምልሽ፣ አንድም ቀን ስሟን አንስቼ ከሆነ አቡዬ እኔ ልዋረድ። ሲጀመር እኔ ከቤቴ ውጭ ከላይቤ ውጭ ሌላ ቤት አልሄድም። ከቤቴ ውጭ ብቻ ነኝ እኔ፣ በቃ ከቤቴ ነኝ። ሁላችንም አስተያየት ሰጥተናል። ለምን እሷ ብቻ ታርጌት ተደረገች? ምክንያቱም እሷ ናታ ቢዝነስ ያላት፣ እሷ ናታ ኢማራት ላይ የምትኖረው። ሌሎቻችሁማ ኢማራት ላይ አትኖሩም። ስለዚህ ኢማራት የማይኖር ሰው መከሰስ አይችልም። ዱባይ የምትኖሩ ሞዴሬተሮች ደግሞ ለእኔ ብላ እንደተወቻችሁ በዋትሳፕ ነግራኛለች። ስክሪን ሪካርዱ ልካልኝ። ሞዴሬተሮችን ዱባይ የሚኖሩትን ያልከሰስኳቸው ለአንቺ ብዬ ነው፣ አንቺን ማጣት ስለማልፈልግ ነው፣ አንቺ እንድትቀየሚኝ ስለማልፈልግ ነው ብላለች። እነ ዜድ እነ ፍቅር የሚሉ ምናምን ገስት ላይ የነበራችሁት ለእኔ ብላን የማረቻችሁ ኔክስት ታይም እንዳይደግማችሁ። እሺ ሀሲናት፣ አሁን ለተናገርሽው ቃል በቃ እንደዛ ብቻ ሳይሆን ስድቡን አይተሽዋል። በጣም አጸያፊ ስድብ ነው ሲሰድቡኝ የነበረው። ግን ምንም አይነት መልስ አልሰጠሁም። ምንም ዝም ነው ያልኩት። ለምን ለሁሉም ረዋን ጊዜ ሁሉን ነገር ያሳየናል። በጣም ብዙ ነገሮች ተቀይረው እዚህ ቲክቶክ ላይ እያየን ነው። በአይናችን እየኖርን እድሜያችን በጨመረ ቁጥር ብዙ ነገር እያየን ነው ቲክቶክ ላይ ገባሽ? እና ጊዜ የዛሬ ዓመት ብዙ ነገሮች ተቀያይረው እናያለን። የዛሬ 2 ዓመት እንደዚህ በየጊዜው ሁሉ ነገር እየተቀየረ እናያለን። ስለዚህ ምንም ችግር የለውም። አሁን ሀሲና ታጥፍታለች። አዎ ጥፋተኛ ናት። ስለ ጥፋቷ ስለሰደበችሽ ሰይጣን የሚለው ቃል ካፏ ስለወጣ እናም ሳሎንና መኝታ ቤት ሳትሆኑ አንቺ ጣሜ ጋ ሆነሽ ሳታቅ በመናገሯ ይሄንን ይቅርታ ትጠይቃለች። ከዛ በቃ ሰላም ሁኑ። አንድ ሀገር ነው የምትኖሩት። ነገ አንዳችሁ አንድ ነገር ብትሆን የሚደርሱት ሀሲናት የሆነ ነገር ብትሆን የምትደርሽላት አንቺ ነሽ። አንቺ የሆነ ነገር ብትሆን የምትደርስልሽ እሷ ናት። ሰው ሁሉ የሚያስፈልጋል። ገባሽ? አንድ ሀገር ላይ ነው የምትኖሩት። ሰው የመኪና አደጋ ይገጥመዋል፣ በሽታ ይገጥመዋል። በገዛ ገንዘቡ ታክሞ መዳን የማይችለው በሽታ ገጥሞት መጥቶ ሚዲያ ላይ ሊለምን ይችላል። ማናችንም ማለት ነው። ነገ ምን እንደሚደርስብን ስለማናቅ ሰው ለሰው እርስ በርስ ባንቀያየም ሰላም ብንሆን ጥሩ ነው። ስለዚህ አንድ ሀገር ነው የምትኖሩት። በቃ የተፈጠረው ተፈጠረ። አሁን ሀሲናት ስካፌ ስለወጣው ቃል ረዋን እህቴ ይቅርታ ጠይቃለሁ ብለሽ ይቅርታ ጠይቂያትና ረዋንም ይቅርታሽን ተቀብላ ሰላም ይሆናል ማለት ነው። ግን ሀቡዬ አንድ ሰው ማለት ካጠፋው ይቅርታ፣ አንድ ሰው የማይመቸው ሰው ካለ ከመሰዳደብ ይልቅ ያንን ሰው ለመራቅ ብሎክ ማድረግ መብት የለሽም? ትክክለኛ መፍትሄ በጣም ከመሰዳደብ አለቻሉ እንዲህ ከመባባል ብሎክ ታደርጊያለሽ፣ ሰላምሽን ታገኛለሽ። በቃ ከዛ ሰው ጋር አትገናኝም። እኔ እንደዛ ነው መፍትሄ ብዬ እንትን እምለው እና
እዚህ ጋር መብቴ ነው። እሷን ማድረግ ትችላለች። ማንኛውም ሰው እኔን ማየት ያልፈለገ